ለዛሬ ጥቁር ባህር ክፍል 17ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ይስማ ወደ ቤት ስትደርስ ነው። ከአዴል ጋር በመለያየቷ በጣም ተናዳም የሸሪፍን መኪና ትሰብራለች። ቤት ውስጥ ገብታ ዕቃዎችን መሰባበር ትጀምራለች። ማንም ሊያስቆማት አልቻለም። ሽሪንን እያየች የኔ ስሜት የሚገባሽ አንቺ ብቻ ነሽ፣ ምክንያቱም አንቺም ልጅሽንና ባልሽን አጥተሻልና ትላታለች። በዚህ መሃል ዘሪፋ ለከንቲባዋ ሚስት ደውላ በኢሶ ጋብቻ ላይ እንድትባርክላት ትጋብዛታለች። ይስማ ስልኩን ተቀብላ ኢሶ ቤት እንደሌለና በሚስቱ ቤት እንደሚኖር በመናገርም ታጋልጣቸዋለች። ዘሪፋ በዚህ በጣም ትናደዳለች። ይስማ ትታቸው ትወጣለች። ሸሪፍም ከጎካን ጋር ሲነጋገር አዴልም ኦሩክ ከማህበሩ እንዲባረር ምክንያት መሆኑን ይረዳል። ሸሪፍ አዴል በአንድ ቀን ውስጥ ሁለት የፎርታና ቤተሰብ አባላትን ጥላት አደረገ። እነዚህ ሁለቱ የኔ ጥላቶች ናቸው። እሱ ይህን ዝም ብሎ አያደርግም። በእርግጥ ያቀደው ሌላ እቅድ አለ ይላል። አዴል በጣም ተናዶም ወደ እርሻው ይሄዳል። ሰራተኞቹን ሁሉ ሰብስቦ ከስራ ያባርራቸዋል። ምክንያቱም ማታ ላይ አጎቱ ወደ እርሻው ሲመጣ ማንም ባለመኖሩ ከብቶቹ ተርበውና ውሃቸውን በቅዝቃዜ በረዶ ሆኖ አግኝቶታል። አዴል ሰራተኞቹን ለመቅጣት መኪናቸውን ይከለክላል። በዚህ ብርድና በረዶ ውስጥ በእግራቸው ወደ ቤታቸው እንዲሄዱ ያዛል። አጎቱም አዴል እንዲህ አይነት እርምጃ ወስዶ ስለማያውቅ ይገረማል። አዴልም ኢሶና ፋጢማን በአስቸኳይ እንዲመጡ ያዛል። አይውሃን እኔ እሄዳለሁ ይላል። ወደ ኦሩክ ስንሄድ በጀልባው እየተጓዘም የሆነውን እያሰበ በጣም ይናደዳል። ሌኒ ብትደውልለትም አይመልስላትም። ከጥቂት ቆይታ በኋላ ይስማ ደውላ ደህንነቱን ትጠይቋለች። እሱም አዴል ልጁን ስለጠለፍኩ ዋጋዬን ሰጥቶኛል ይላታል። ይስማ ግን ያ በሆነ ጊዜ እሱ ገና የ5 ዓመት ልጅ ነበረ፣ ከዚህ ጋር ግንኙነት የለውም ትላለች። በዚህ ጊዜም ኦሩክ አጠገቡ ካለች ሌላ ጀልባ ላይ ኢሌኒን ያያታል። ሻካር ስለተጨነቀች ነበር ይዟት የመጣው። ኦሩክ ከእሱ ጋር እንዳትሳፈር ሊከለክላት ሲሞክር ልትወድቅ ስትል ይረዳታል። እዚህ ምን አመጣሽ ብሎ ሲጠይቃት አዴል ሊያይ ይፈልጋል ትላለች። ምክንያቱን ስትጠየቅ ስንደርስ እናውቃለን ትላለች። ኦሩክ ግን አዴል ቢፈልገኝ ኖሮ ከሰዎቹ አንዱን ይልክ ነበር ይላል። እኔ ስልክ ስለማይመልስ ተጨንቃ እንደነበርና ለሆነ ነገር ይቅርታ ትጠይቀዋለች። ኦሩክ ግን የሆነው ነገር ትክክል ነው፣ አንቺ ጥፋተኛ አይደለሽም ይላታል። እኔም ወደ ማህበሩ ሄዳ የተባለውን ሁሉ እንደምታስተባብል ስትናገር ኦሩክ ምን ካደረግሽ እንደገና እንደዛተብሽ እናገራለሁ፣ ያኔ እንለያያለን ብሎ ያስጠነቅቃታል። እንዳታደርገውም ቃል ያስገባታል። አዴል እርሻው ላይ ከብቶቹን እየተንከባከበ ሳለም አጎቱ ሰራተኞቹን ለምን እንዲጨከንክባቸውም በብርዱ ተጎዱ እኮ ይለዋል። አዴልም በእነሱ ቸልተኝነት ከበረዳቸው ከብቶች በላይ አይበርዳቸውም ይላል። አጎቱም ይህ ሁሉም ይስማ በጥፊ ስለመታች ነው ይለዋል። መንደሩ ሁሉም ይህን ኖሬ እንዳወቀ አዴል ይረዳል። አጎቱም ይስማ ከተፋታች ታገባታለህ ብሎ ሲጠይቀው አዴል አላገባትም፣ ምክንያቱም እኔ ማወቅ ያለብኝን ሚስጥር እየደበቀችብኝ ነው ይላል። አጎቱ እንግዲያውስ ሚስጥር የማትደብቅብህን ሌላ ሴት እንፈልግ ሲለው አዴል አላገባም ይላል። አጎቱ ግን የፈለግከውን መሆን አትችልም፣ አንተ የኮቻር ቤተሰብ የመጨረሻ ሰው ነህ፣ እድሜህ ገፍቷል፣ ተተኪ ልጅ ግን የለህም ይለዋል። ፋጢማም ከኮቻር ቤተሰብ ጋር ስለምትጋባ ዝም ብሎ እንደነበርና አሁን ግን ዝርያውም ከፎርታና ጋር እንዲቀጥል እንደማይፈቅድ ይገልጽለታል። አዴል ተስማምቶ ሙሽራ እንዲፈልጉለት ይናገራል። በዚህ ጊዜም ኢሌኒ መታ አዴል ሊያገባ እንደሆነ ስትሰማ ደነገጠች። ጠዋት ኦሩክን ከዳ፣ አሁን ደግሞ ኢስማን ልትከዳ ነው ብላ ተወቅሰዋለች። እሱ ግን ጥሏት ይሄዳል። አጋር አዴል ሊያገባ መሆኑን ስትጠይቅም ጋዜባው ይላታል። እሷ እንድታገባው የሚፈልግ ይመስላል። ጋዜብ በእሷ እየቀና እንደሆነ ይታያል። አይውሃን የአዴል ቤት ደርሶ ፋጢማንና ኢሶን እንዲመጡ ሲጠይቅም አሏ ተኝቷል ትላለች። አይውሃን በዚህ ሰዓት ብሎ ሲናደድ አሏም አዲስ ተጋቢዎችን እንዳይጠይቅም ብላ ታሳፍራለች። አይውሃን በሩን ሲደበድብ ኢሶና ፋጢማ ደንግጠው ይነቃሉ። ኢሶም አይውሃን ላይ ይጯል። ድጋሚ እንዳይመጣም ያስጠነቅቋል። ፋጢማም አይውሃንን ለምን መጣ ስትለው አዴልን እርሻው ላይ ፈልጋቸዋል ይላታል። እነሱም እንደሚከተሉት ነግረው ትሄዳል። ኢሶ ፋጢማን ስለ ውሸት ጋብቻችን ለአይውሃን የነገርሽው ነገር አለ ብሎ ይጠይቃታል። እሷም የለም ትላለች። እሱም እንግዲያውስ እውነቱን እንዲያምን እቅፍ አድርጊኝ ይላታል። ፋጢማ ግን እሱን ከምታቅፍ ከተራራ ጋር ብትወድቅ እንደሚሻለት ትነግረዋለች። ቆይታ ግን ሐሳቤን ቀይሬያለሁ፣ አንተን መወርወር ይቀለኛል ብላ ትቀልዳለች። አይውሃን በንዴት ይወጣል። በዚህ ጊዜ ዘሪፋ ትመጣለች። ዘሪፋ ለፋጢማ የምስራች ለመናገር የከንቲባው ሚስት ማታ ወደ ቤታቸው እንደምትመጣ ትነግራቸዋለች። ፋጢማም እሷ እኮ በሰርጉ ላይ መርቃለች፣ አሁን ለምን ትመጣለች ብላ ትጠይቃለች። ዘሪፋ ግን ፋጢማ ስለ ወግና ስርዓት ምንም እንደማታውቅ ትነግራታለች። ፋጢማም ምናልባት እናቴ ልታስተምረኝ ስላልታደለች ይሆናል ብላ ጥላ ትወጣለች። ዘሪፋም በንግግሯ ተጸጽታ ሳለም ኢሶ ይወቅሳታል። ከዚያም ፋጢማን ተከትለው ይሄዳል። ዘሪፋም በንዴት የሚስቱ ተላላኪ ስትል ትሰድበዋለች። ኢሶ በመንገድ ላይ ሳሉም እናቱ ምንም እንኳን ጨካኝ ብትሆንም በዚህ ጊዜ ግን እናቷ በመሞቷ ልታቆስላ ታስባ እንዳልሆነም ለፋጢማ ይነግራታል። ፋጢማ ግን ይህን ልትቀበል እንደማትችል ትገልጻለች። ኢሶም አዴል ለምን ይፈልገናል ብሎ ይጠይቃል። ምናልባት ስለ ሸሪፍ ሚስጥር አውቆ ይሆናል ይላል። ፋጢማ ግን ሸሪፍ ኢስማን ሊገላት እንደፈለገም አውቆ ቢሆን ኖሮ እኛን አይጠራንም ነበረ፣ ይልቁንም ጠዋት ስትነቃ አጠገብ ታገኘው ነበር ትላለች። ቤቱ ሲደርሱ አሏ በጣም ተናዳ ያገኟታል። አሏም አዴል ሊያገባ እንደወሰነ ትነግራቸዋለች። ፋጢማና ኢሶ በዜናው ይደነግጣሉ። ኢሶም ኢስማ ገና ሳትፋታ እንዴት ያገባታል ይላል። አሏ ግን ዝርያውን ለመቀጠል ከመንደሩ ሴት እንደሚፈልግ ትነግራቸዋለች።
ኢስማ ይህን ብትሰማ እንደምታዝን ይገምታሉ። በሌላ በኩልም ኢስማ ከአዴል ጋር በሆነው ነገር እያለቀሰች የጂቫንን እህት ፍለጋ ሆቴሎች ጋር ስትደውል ትቆያለች። በዚህ መሃል አሚና መታ ኢስማ አዴልን በጥፊ መምታቷን መንደሩ ሁሉ እንደሰማና ካፕቴኑ ቪዲዮን በ200 ሊሬ እያሳየው እንደሆነ ትነግራታለች። ኢስማ ለአሚና የሆነውን ሁሉ ትነግራታለች። ከአዴል ጋር እንደተለያዩና አሁን ዋናው ዓላማዋ ልጇንና የልጇን አባት መጠበቅ እንደሆነ ትገልጻለች። የጂቫን እህት ደግሞ የአሚና አማት መሆኗን ይረዳሉ። በመንገድ ላይም ኢስማ ካፕቴኑ ቪዲዮን እያሳየ ታገኘዋለች። ወዲያውኑም ቪዲዮን አጥፍታ የሰበሰበውን ገንዘብ ለታመመች እናቱ መድኃኒት ለሚፈልግ ሰው ትሰጣለች። ሸሪፍም ኢስማን ያስቆማታል። አዴል በጥፊ በመመታቱ ደስተኛ መሆኑን ይገልጻል። አዴልም ኖሩክን ከስራ ስላባረረው የሱ ተራ እንደሆነ ለሰዎቹ ይናገራል። ኢስማ ግን አብራው ለመሄድ ፈቃደኛ ሳትሆን ከአሚና ጋር ወደ ገበያ ትሄዳለች። አዴል በበረዶ ላይ ተኝተው ሳለ ሌኒ መታ በማግባቱ ትጣለዋለች። አዴል ግን ኢስማ ናት እኔን የተወችኝ ይላል። ኦሩክን ለምን እንደቀጣው ስጠይቀው ኦሩክ ሚስጥር ስለደበቀበትና ፋጢማን እንደታጋች ስለወሰዱ የሰጠው ትንሹ ቅጣት እንደሆነ ይነግራታል። ኦሩክ መጥቶም ኢሌኒን ያረጋጋታል። ኦሩክ ከጥል ይልቅ ሰላም እንደሚበልጥበትና ሌላ ልጅ አባቱን በጥል እንዲያጣ እንደማይፈልግ ይገልጻል። ኢሶና ፋጢማ አዴል እርሻ ቦታ ይደርሳሉ። አዴልን ኢሶ ፋጢማን በጠለፈበት ቀን በበጎቹ መሃል ሊገድለው እንደነበር ያስታውሰዋል። አዴልም አሁንም ኢሶ ሚስጥሩ እንዲናገር ያስገድዷል። ኢሶም አላውቅም ሲል አዴል ወደ በጎቹ እንዲወረወር ያዛል። ፋጢማ እየጮች ትለምነዋለች። ኦሩክና ኢሌኒ ደርሰው ይከላከላሉ። ኦሩክ ኢሶ ምንም አያውቅም፣ የምትቀጣ ከሆነ እኔን ቅጣኝ ይላል። ኦሩክ ሚስጥሩም ከሸሪፍ ጋር የተያያዘ እንደሆነና አዴል ካወቀ ሰገዳይ ሆኖ ሊታሰር ስለሚችል ለሁሉም ደህንነት ሲባል ሚስጥሩ መቆየት እንዳለበት ይናገራል። ኦሩክ መሳሪያው ሲገኝና ሸሪፍ ሲታሰር ሁሉንም ነገር እንደሚነግረው ቃል ይገባለታል። በእውነት ነው የምላችሁ በጣም ይደብራል። እስከ መቼ የአይጥና ድመት ጨዋታ እንጫወታለን? በቃ በፍቅር ጥያቄን ተቀበሉና ያችን ቀዩን ምልክት አንዴ ጫን ብላችሁ ሰብስክራይብ አድርጉ። ቤተሰቡ ነው እዛውም ላይክ እያደረጋችሁ። አዴል ሲወጣ ፋጢማ ኢሶ የተገደለ መስሏት ታለቅሳለች። ኢሶ በሰላም ሲወጣ አይታ ልታቅፈው ብላ ሐሳቧን ትቀይርና አዴልን ታቅፏለች። አዴልም የተረፈው ባልሽ ነው እንጂ እኔ አይደለሁም ይላታል። አዴል ለኦሩክም እስካሁን ስላልከዳችሁኝ በማለት ግን ከአጎቱ ጋር የተስማሙበትን ትዕዛዝ እንዲፈጽም ያዟል። ወዲያውኑም ለኦሩክ የ10 ቢሊዮን ሊሬ የባንክ መልእክት ይደርሷል። አዴልም ይህ ገንዘብ ለደረሰበት ጉዳት ሁሉ ካሳ እንደሆነ ይነግራል። ኦሩክ እኔ ገንዘብ አልጠየቅኩም አልቀበልም ቢልም አዴል ግን ገንዘቡ ላንተ አይደለም የሸሪፍን የኩባንያ ድርሻ ለመግዛት ነው ይሏል። ሸሪፍ ይህን እንደማይቀበል ኦሩክ ቢገልጽም አዴል ግን ለሱ አታቅርብለት፣ ይልቁንም አዲስ የቦርድ ምርጫ እናደርጋለን ይሏል። ካዜብና ኢሌኒም ግማሽ ድርሻ ስላላቸው ሸሪፍን ከኩባንያው ማስወጣት እንደሚችሉ ያቅዳሉ። ኢስማና አሚና ገበያ ውስጥ የአሚናን ባል ያገኙታል። ኢስማ በህልሜ ደግ የሃይማኖት ሰው የሆነ አጎት እንዳለ አየሁ ብላ በብላት ጠይቋለች። እሱም እየሳቀ ህልምሽ ስህተት ነው፣ አጎቴ ጂቫን ነፍሰ ገዳይ ስለሆነ ከተሰረዘ ቆይቷል፣ የታሰረበትንም ቦታ አናውቅም ይላቸው። አዴል ቤት ሲደርስ አልዋ በማግባቱ ትጣለዋለች። እሱ ግን በዚህ ጉዳይ መነጋገር እንደማይፈልግ ይገልጽላታል። ፋጢማና ኢሶም የዘሪፋ ዘመዶች ሊባርኳቸው ስለሚመጡ ወደ ፎርታና ቤት እንደሚሄዱ ይነግሩታል። አዴልም አልዋንም ይዛችኋት ሂዱ ቢልም አልዋ ግን አዴልን ሐሳቡን ለማስቀየር እዛው ትቀራለች። በመንገድ ላይ ኢሶም ዛሬ ከአዴል ለምን ጠበቅሽኝ ብሎ ፋጢማን ይጠይቃታል። እሷም ተደናግጣ አልጠበቅኩም፣ መሬቱ በደምህ እንዳይቆሸሽና ከብቶቹ እንዳይመረዙ ፈርቼ ነው ብላ ትቀልድበታለች። አዴል ቤቱ ገብቶ ኢሌኒን ሲያገኛት ዝርያዬ እንዲቀጥል ማግባት አለብኝ፣ ሌላ አማራጭ የለኝም ብሎ ይጮህባታል። ካዜብ ኢስማን ትገላታለህ ቢለውም አዴል ግን በሐሳቡ ይጸናል። ካዜብ ሀጋርን አዴልን ልታገቢ ነው ብሎ በቅናት ይጠይቃታል። እሷም በቅናት ሙት ብላው ትሄዳለች። ሴፍዳም ሸሪፍን አግኝታ ቤት መኪናና ደሞዝ እንዲሰጣት ትጠይቀዋለች። ሸሪፍም አዴልን ስለ ሚስጥሩ እንድታስጨንቀውና የኢሌኒን ድርሻ እንድታስመልስ በቅድመ ሁኔታ ይስማማል። ሴፍዳም ከኦሩክ ጋር ለመኖር ስለምትፈልግ ትስማማለች። ኢሶና ፋጢማም ፎርታና ቤት ይደርሳል። ዘሪፋም የፋጢማን ወንድ መሰል አለባበስ አይታ ተናዳለች። ኢስማ ፋጢማን እርዳታ ስጠይቃት ባንቺ አዝኛለሁ አረዳሽም ትላታለች። ኢስማ ግን የጂቫንነት እንዳገኘች ትነግራታለች። አሚና ከአማቷ ስለ ጂቫን ምንም መረጃ ባለማግኘቷ ተስፋ ትቆርጣለች። ኢስማ ስለ መሳሪያው መደበቂያ መጨነቋን ስትገልጽ ፋጢማ ወደ አዴል ለመመለስ ነው መሳሪያውን የምትፈልጊው ትላታለች። ኢስማ ግን ከሸሪፍ ለመፋታት ነው እንጂ ወደ አዴል አልመለስም ትላለች። አንዷ እንግዳ ፋጢማን አዴል በእውነት ሚስት ይፈልጋል ስትላት ፋጢማ አዎ ትላለች። ሴቲቱም ጥሩ ልጅ አለች፣ ነገ ይዣት እመጣለሁ ትላለች። ኢስማ ይህን ሰምታ በድንጋጤ ትገባለች። ፋጢማ ተከትላት ገብታ ዝርያችን እንዳይቆም መውለድ አለበት ትላለች። ኢስማ አዴል ቀድሞውኑ ልጅ እንዳለው ልትነግረው ባለመቻሏ በጣም ተረብሻ ወደ ባህር ዳርቻ ሄዳ ታለቅሳለች። ሴፍዳም አዴልን አግኝታ ስለ ሚስጥሩም የኩባንያውን ድርሻ ትጠይቀዋለች። አዴል ግን ለሸሪፍ የሰማይ ከዋክብት ይቀርቡታል ብለሽ ንገሪው በማለት ጥሏት ይሄዳል። ሸሪፍም አዴልን የቦርዱን ሰብሳቢነት ለኦሩክ ሊሰጠው እንደሆነ ሲሰማ በጣም ይናደዳል። ሶና ፋጢማ አዴል ቤት ደርሰው ኢሌኒ በሩ ላይ ቆማ ያገኟታል።
በሩም ከውስጥ ተቆልፎ ማንም አይመልስ። ፋጢማ በሩን ሰብራ ስትገባ አዴል ጨለማ ውስጥ ተቀምጠው የኢስማን ዘፈን እየሰማ ሲያለቅስ ታገኘዋለች። ቀርቦም ያቅፉታል። በማግስቱ ኢሌኒም አንዲትን የታመመች ሴት ስታክም ሀጋርን እናቴ ብላ ስታቅፋት ይስማ ታያለች። ይስማ በሁኔታው በጣም ታዝናለች። የታመመችው ሴት ልጇን ለኢሌኒ እንድትደላ ስትጠይቃት ሀጋርም ልጄ ዶክተር ናት፣ ለአንቺ መሀይም ልጅ አልድርም ብላ ስትሳለቅባት ይስማ በንዴት ትሰማለች። ይስማ ከኢሌኒ ጋር ለመነጋገር ብትሞክርም ኢሌኒ ግን እስካሁን ሚስጥር እየደበቅሽብኝ ነው በማለት ወቀሷን ትቀጥላለች። ኢሌኒ አዴል ዛሬ ማታ ሌላ ሴት ሊያጭ እንደሆነ ለይስማ ትነግራታለች። ይስማ ይህን ብታውቅም ወደ ኩባንያው ስብሰባ ሜዷን ትቀጥላለች። ኢሌኒ ግን ይስማ አዴል ጋር ሄዳ እውነቱን እንድትነግረውና ጋብቻውን እንድታስቆመው ትማጸናታለች። ይስማ ግን አሁን ይህን ለማድረግ እንደማትችል ትገልጻለች። ኢሶና ፋጢማ ለቦርዱ ስብሰባ አዴል ዘንድ ይደርሳሉ። አዴል ለኢሶ በፈነዳው መኪና ምትክ አዲስ መኪና ይሰጠዋል። ኢሶ መጀመሪያ ባይቀበልም አዴልን ካላነሳው አሁኑኑ አፈነዳዋለሁ ብሎ ሲዝትበት ይስማማል። ነገር ግን ኢሶ ወዲያውኑ የመኪናውን ዋጋ ለአዴል ገቢ በማድረግ ክብሩን ይጠብቃል። ኩባንያው ውስጥ ምርጫው ይጀመራል። ሸሪፍ ለራሱ፣ ዘሪፋ ለሸሪፍ፣ ኦሩክ ለራሱ፣ ጋዜብ ለኦሩክ ድምፅ ይሰጣሉ። ወሳኟ ድምፅ የኢሌኒ ትሆናለች። ሸሪፍ ለኢሌኒም ለኔ ድምፅሽን ከሰጠሽኝ ኦሩክ የደበቀብሽ ሚስጥር እነግርሻለሁ በማለት ሊደልላት ይሞክራል። ኢሌኒ ግን ለሚወዷት ሰዎች ታማኝ መሆንን መርጣ ድምጿን ለኦሩክ ትሰጣለች። በዚህም ኦሩክም የቦርዱ ሰብሳቢ ሆኖ ይመረጣል። ሸሪፍ በንዴት ይወጣል። አዴል ለኢሌኒም ከኦሩክ ጋር እንዳትነጋገር ቢከለክላትም እሷ ግን አንተ ሳታማክረኝ ልታገባ እንደሆነ ሁሉ እኔም ከማን ጋር እንደማወራ አልጠይቅም በማለት ታስጠነቅቀዋለች። ኦሩክ ኢሌኒን ሚስጥሩን ከማወቅ ይልቅ ለምን ለሱ ድምፅ እንደሰጠች ይጠይቃታል። እሷም ሚስጥሩን ለመጠበቅ ስትል ስራህን አጥተሃል፣ እኔም ሚስጥሩን በሸሪፍ በኩል ማወቅ አልፈልግም ትላለች። ኢሌኒም ኦሩክን ይቅርታ እንዳደረገችለት ትነግረዋለች። ኦሩክ ግን ከእንግዲህ በመካከላችን ምንም ነገር ሊኖር አይችልም ብሎ ጥሏት ይሄዳል። ኢሌኒ በድንጋጤ ትቀራለች። ዘሪፋም ኢሶንና ፋጢማን ዛሬውንም ወደ ቤት መታችሁ ካልኖራችሁም ኢሶ ፋጢማን ያገባት ሸሪፍ ስለዛተበት እንደሆነ ለአዴል እነግረዋለሁ ስትል ታስፈራራቸዋለች። ዘሪፋም በሸሪፍ ቢሮ ውስጥ መጥለፊያ በመቅበር ሚስጥራቸውን ሁሉ ስትሰማ እንደነበር ይገለጻል። ይስማም ይህን ሰምታ ትደነግጣለች። ዘሪፋ ለፋጢማና ለኢሶም የጂቫንን ስልክ ቁጥር ሰጥታቸው ትሄዳለች። ሸሪፍ በበኩሉም ጎካንን መሳሪያውን ከጂቫን እንዲቀበልና አዴልን ለአምባገነንነት አሳልፎ እንዲሰጥ ያዝ። ይስማ ኢሶንና ፋጢማን አስቁማቸው ትጣላለች። ሚስጥሩን ለአዴል እንዲነግሩት ብታስገድዳቸውም ፋጢማ ግን በሚስጥርሽ ምክንያት አዴል ሊያገባ ነው፣ መጀመሪያም ራስሽን ትላታለች። አዴል ለአዲሱ አጨኛው በምግብ ቤት በሻማና በአበባ እንዳስጌጠ ፋጢማ ለይስማ ትነግራታለች። ይስማ በንዴት ወደ ምግብ ቤት ትሄዳለች። ይስማም ወደ ምግብ ቤቱ ስትደርስ አዴል ከሀጋር ጋር ተቀምጦ ታገኘዋለች። ሀጋርም ራሷን እንደ ኢሌኒ እናትና እንደ አዴል ሚስት አድርጋ ስታቀርብ ይስማ በድንጋጤ ትመለከታለች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?